ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ መጣሁት ቃላት ምስረታ ነው ማለት ነው። የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። አንድ ላይ ተጣምሮ የተጻፉ ቃላቶችን እንዴት አድርገን ነጣጥለን ማንበብ እንችላለን የሚለውን የማሳያችሁ ይሆናል ማለት ነው። ማጣመርና ማነጣጠል ማለት ነው። የተጣመሩትን አነጣጥሎ ማንበብ፣ እንዴት አድርገን የተጣመሩ ፊደላትን አነጣጥለን እናነባለን የሚለውን ሁላ የማሳያችሁ ይሆናል ማለት ነው። በመጀመሪያ የተጣመሩ ፊደላትን አነብላችኋለሁ። ከዛ ደግሞ የተነጣጠሉትን አነብላችኋለሁ ማለት ነው። እንደዚህ እያደረግንን መለማመድ ይጠበቅብናል። ቃላቶችን ለማንበብ እንዲሁም የተለያዩ ጽሑፎችን ለማንበብ ቃላትን በተለያየ አቅጣጫ እንዲሁም ፊደላትን በተለያየ አቅጣጫ ማንበብ ይጠበቅብናል ማለት ነው። ለዚያ እንዲያግዘን ዛሬ በአንድ ላይ የተጻፉ ፊደላትን ነጣጥለን እንዴት አድርገን ማንበብ እንደምንችል የሚያሳይ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻው አብራችሁ የቆዩ። አሁን አብረን እንጀምር። ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል? ሰላጣ። ሰላጣ ይላል። ሰላጣ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ላ ከለ ቤተሰቦች አራተኛ ፊደል ነው። ጣ ከጠ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መደርደር ስናነባቸው ሰላጣ ሰላጣ የሚለውን ቃል ማግኘት እንችላለን ማለት ነው። ሰላጣ የሚለውን ደግሞ ነጣጥለን ስንጽፈው ወይም ነጣጥለን ስናነበው ደግሞ እንዴት አድርገን መጻፍ ወይም እንዴት አድርገን ማንበብ እንችላለን ማለት ነው። ይኸው ሰን ከዚህ ላይ እንጽፋለን፣ ላን ከዚህ ላይ እንጽፋለን፣ ጣን ከዚህ ላይ እንጽፋለን ማለት ነው። ስናነበው ደግሞ ምንድን ነው የምናነበው? ልክ በአንድ እንደተጻፉት በአንድ እንትን ብለን አይደለም። ሰ ላ ጣ ብለን እናነባዋለን ማለት ነው። ነጣጥለን ነው የምናነበው። ስናነብብ ነጣጥለን ነው የምናነበው። ሲጻፉም እንደዚህ ልክ እንደምታዩት ተነጣጥለው ይጻፋሉ ማለት ነው። ስለዚህ ከዚህ ላይ ሰላጣ ይላል። ከዚህ ደግሞ ሰላጣ ብለን መጻፍና ማንበብ እንችላለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? አለሙ አለሙ ይላል። አለሙ የሚለውን ስናይ አ ማለት ከአ ቤተሰብ አራተኛ ፊደል ነው። ለ ከለ ቤተሰብ የመጀመሪያ ፊደል ነው። ሙ ከመቤተሰብ ሁለተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መደርደር ስናነባቸው አለሙ አለሙ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አለሙ የሚለውን ቃል ደግሞ እንዴት አድርገን ነጣጥለን እንጽፋለን ወይም እንዴት አድርገን ነጣጥለን እናነባለን የሚለውን ስናይ በመጀመሪያ ይኸው አን ከዚህ ላይ ነጥለን እንጽፋለን፣ ለን ከዚህ እንጽፋለን፣ ሙን ከዚህ እንጽፋለን ማለት ነው። ስለዚህ እንደዚህ አድርገን ነጥለን ከጻፍነን በኋላ ማንበብ እንችላለን። ስናነበው ደግሞ ምን ብለን ማንበብ እንችላለን? አ ለ ሙ እያንዳንዳቸውን እንጠራቸዋለን ማለት ነው። የተነጣጠሉ ፊደላቶችን እያንዳንዳቸው መጥራት እንችላለን ማለት ነው። ይኸው ከዚህ ላይ አለሙ ብለን ጽፈነዋል ወይም አለሙ ብለን አንብበነዋል። ከዚህ ደግሞ ስናነብ አ ለ ሙ ብለን ነው የምናነበው ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ደወል ደወል ይላል። ደወል የሚለውን ስናይ ደ ማለት ከደ ቤተሰቦች የመጀመሪያ ፊደል ነው። ወ ከቤተሰቦች የመጀመሪያ ፊደል፣ ል ከለቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መደርደር ስናነባቸው ደወል ደወል የሚለውን ቃል ማግኘት እንችላለን ማለት ነው። ደወል የሚለውን ቃል ደግሞ እንዴት አድርገን ነጣጥለን እናነበዋለን ወይም እንዴት አድርገን ነጣጥለን እንጽፈዋለን የሚለውን ስናይ ምንጽፋቸው ደን ይኸው እንዳመጣጡ ደን መጀመሪያ ላይ ከዚህ ላይ እንጽፋለን፣ ወን ደግሞ ከዚህ ላይ እንጽፋለን ማለት ነው። ልን ከዚህ ላይ እንጽፋለን ማለት ነው። ይኸው ደን ከዚህ ላይ ጻፍነን፣ ወን ከዚህ ላይ ጻፍነን፣ ልን ከዚህ ላይ ጻፍነን። ከዚህ ላይ ስናነበው ምን ይል ነበረ? ደወል ይላል አይደለ? ነገር ግን ከዚህ ላይ ደግሞ ነጣጥለን ስንጽፈው ምን ብለን ማንበብ እንችላለን? ደወል ብለን ማንበብ እንችላለን ማለት ነው። ይኸው ከዚህ ላይ ደወል ብለን አንበብ ነው። ከዚህ ደግሞ ስናነብ ደወል ብለን ማንበብ እንችላለን ማለት ነው። እነዚህ የተነጣጠሉት ናቸው ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? ሙክት ሙክት ይላል። ሙክት የሚለውን ስናይ ሙ ማለት ከቤተሰቦች ሁለተኛ ፊደል ነው። ክ ከቤተሰቦች ስድስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መደርደር ስናነባቸው ሙክት ሙክት የሚለውን ቃል ማግኘት እንችላለን ማለት ነው። ሙክት የሚለውን ደግሞ እንዴት አድርገን ነጣጥለን እንጽፋለን ወይስ እንዴት አድርገን ነጣጥለን እናነባቸዋለን የሚለውን ስናይ በመጀመሪያ ሙን አስቀድመን ቅድሚያ ስለምናገኘው ሙን እንጽፋለን። ከዛ ክን ቀጣይ እንጽፋለን። ከዛ ትን እንጽፋለን ማለት ነው። ይኸው ከዚህ ላይ ስናነበው ምን ብለን ያነበብነው? ሙክት ብለን ያነበብነው። ከዚህ ላይ ሙክት ብለን አንብበነዋል። ይህን ደግሞ የተነጣጠለውን ስናነብ ደግሞ
ሙ ክ ት ብለን ማንበብ እንችላለን ማለት ነው። እንደዚህ አድርገን ማንበብ እንችላለን። ኦኬ ቀጣይ ደግሞ ከዚህ ደግሞ ይላል ካሮት ካሮት ይላል። ካሮት የሚለውን ስናይ ካ ማለት ከቤተሰቦች አራተኛ ፊደል ነው። ሮ ከቤተሰቦች የመጨረሻ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ካሮት ካሮት የሚለውን ቃል ማግኘት እንችላለን ማለት ነው። ካሮት የሚለውን ደግሞ እንዴት አድርገን እንጣለን እንጽፋለን፣ እንዴት አድርገን ስናነባለን የሚለውን ስናይ በመጀመሪያ የመጣችልን ካን እንጽፋለን ከዚህ ላይ። ከዛ በቀጣይ ደግሞ ሮን እንጽፋለን፣ ከዛ ትን እንጽፋለን ማለት ልክ ከዚያ ላይ የተጻፉትን ከዚህ ላይ ነጣለን እንጽፋቸዋለን። ስናነባቸው ደግሞ ይኸው ከዚህ ላይ ካሮት ብለን ነበር ያነበብነው። ከዚህ ደግሞ ስናነበው ካሮት ብለን ማንበብ እንችላለን ማለት ነው። ካሮት እዚህ ላይ ካሮት ብለን አነበብነው። አንድ ላይ የተጻፉትን ካሮት ብለን አነበብናቸው። ይህን ግን ካሮት ብለን ማንበብ እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ውርስ ውርስ ይላል። ውርስ የሚለውን ስናይ ው ማለት ከወ ቤተሰቦች ስድስተኛ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል፣ ስም በተመሳሳይ ከሰ ቤተሰቦች ስድስተኛ ፊደል ነው ማለት ነው። እነዚህ ሳድስ ድምጾች ወይም ስድስተኛ ድምጾች ስርዓት ባለ መልኩ ደርድረን ስናነባቸው ውርስ ውርስ የሚለውን ቃል ማግኘት እንችላለን ማለት ነው። ውርስ የሚለውን ቃል ደግሞ እንዴት አድርገን ነጥለን እናነባዋለን ወይም ነጣጥለን እናነባዋለን ወይም እንድነጣጥለን እንጽፈዋለን የሚለውን ስናይ በመጀመሪያ ያው እዚህ ላይ ውን እንጽፋለን። ው መጀመሪያ ላይ ስላገኘ ውን እንጽፋለን። ከዛ ርን እንጽፋለን። ከዛ ደግሞ ስን እንጽፋለን ማለት ነው። ስለዚህ ስናነበው ምን ብለን ማንበብ እንችላለን? ይኸው ከመጀመሪያው ላይ ተጣብረው ከተጻፉት ላይ ውርስ ብለን ማንበብ እንችላለን። ከዚህ ደግሞ ውርስ ብለን ማንበብ እንችላለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል? ዋዜማ ዋዜማ ይላል። ዋዜማ የሚለውን ስናይ ዋ ማለት ከወ ቤተሰቦች አራተኛ ፊደል ነው። ዜ ከዘ ቤተሰቦች አምስተኛ ፊደል ነው። ማ ደግሞ ከመ ቤተሰቦች አራተኛ ፊደል ነው ማለት ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዋዜማ ዋዜማ ብለን ማንበብ እንችላለን ማለት ነው። ዋዜማ የሚለውን ቃል ደግሞ ነጣጥለን እንዴት እንጽፋለን እንዴት እናነባለን የሚለውን ስናይ ከዚህ ላይ ይኸው ዋዜማ ብለን አንብበነዋል አይደለ? ከዚህ በመጀመሪያ ላይ ዋን እንጽፋለን። ይኸው መጀመሪያ ላይ የምናገኛት ናት። ከዛ ዜን እንጽፋለን ሁለተኛ ላይ የምናገኛት። ከዛ ማን እንጽፋለን ማለት ነው። ስናነበው ደግሞ በአንድ የተጻፈውን ዋዜማ ብለን አንብበነዋል አይደለ? ይህንን በአንድ የተጻፈውን ዋዜማ ብለን ካነበብነው ይህን የተነጣጠለውን ደግሞ ዋዜማ ብለን ማንበብ እንችላለን ማለት ነው። ኦኬ በአንድ ላይ የተጻፉትን ምን ብዬ ያነበብኳቸው? ዋዜማ ብዬ ነው ያነበብኩት ማለት ነው። ነገር ግን ነጣለን ስንጽፈው ደግሞ ምን ብለን እናነበዋለን? ዋዜማ ብለን ማንበብ እንችላለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን ቃል እናገኛለን? መጣል መጣል ይላል። መጣል የሚለውን ስናይ መ ማለት ከመ ቤተሰቦች የመጀመሪያ ፊደል ነው። ጣ ከጠ ቤተሰቦች አራተኛ ፊደል፣ ል ከለ ቤተሰቦች ስድስተኛ ፊደል ነው ማለት ነው። ስለዚህ እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መጣል መጣል የሚለውን ቃል ይሰጡናል ማለት ነው። ኦኬ መጣል የሚለውን ቃል ደግሞ እንዴት አድርገን ነጥለን እንጽፋለን ወይም እናነባዋለን የሚለውን ስናይ ስንጽፋቸው አጻጻፋቸውን ስናይ በመጀመሪያ መን እንጽፋለን። መ የመጀመሪያ ነች። ከመጀመሪያው ላይ እንጽፋለን። አዛ ጣ ሁለተኛ ላይ ነው የምናገኛት። ሁለተኛው ላይ እንጽፋለን። ል ሶስተኛ ወይም መጨረሻ ላይ የምናገኛት ልን እንጽፋለን ማለት ነው። ስለዚህ እንደዚህ አድርገን እንጽፋቸዋለን። ስናነባቸው ደግሞ መጀመሪያ ላይ ከዚህ ላይ ምን ብለን ያነበብ ነው? መጣል ብለን ነው አይደል ያነበብ ነው። መጣል ብለን ይህን ካነበብ ነው ይህኛውን ደግሞ ስናነብ መጣል ብለን ማንበብ እንችላለን ማለት ነው። ይኸው ከዚህ ላይ መጣል ብለን ካነበብ ነው ይህኛውን ደግሞ መጣል ብለን ማንበብ እንችላለን። ከዚህ ላይ ምን ይላል? ቆስጣ ቆስጣ ይላል። ቆስጣ የሚለውን ስናይ ቆ ማለት ከቀ ቤተሰቦች የመጨረሻ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ጣ ከጠ ቤተሰቦች አራተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቆስጣ ቆስጣ የሚለውን ቃል ማግኘት እንችላለን ማለት ነው። ቆስጣ የሚለውን ደግሞ ነጣለን ስንጽፈው መጀመሪያ ላይ ቆ ነው የምትገኘው። ቆን እንጽፋለን። ከዛ ስትገኛለች ስን እንጽፋለን። ከዛ ደግሞ ጣ እንጽፋለን ማለት ነው። ስለዚህ ደግሞ እንዴት እናነባዋለን የሚለውን ስናይ በመጀመሪያ አንድ ላይ የተጻፉትን ፊደላቶች ስናነባቸው ምን ብለን ማንበብ እንችላለን? ፈጠን ብለን ማንበብ እንችላለን ማለት ነው። እነዚህን ምን ብለን እናነባቸዋለን? ቆስጣ ብለን ማንበብ እንችላለን ማለት ነው።
ቆስጣ ብለን ማንበብ እንችላለን። እነዚህን የተነጣጠሉ ፊደላት ደግሞ ስናነባቸው ደግሞ ቆ ስ ጣ ብለን ነው የምናነባቸው ማለት ነው። ልክ እንደዚያኞች ፈጠን ብለን አናነባቸው። እነዚህን ረጋ ብለን ቆ ስ ጣ እያንዳንዳቸውን ነው የምናነባቸው ማለት ነው። እያንዳንዳቸውን ነጥለን ነው የምናነባቸው። ኦኬ መጨረሻ ላይ ደግሞ ከዚህ ላይ ደግሞ ምን ይላል? ሰርግ ሰርግ ይላል። ሰርግ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ር ከረ ቤተሰቦች ስድስተኛ ፊደል ነው። ግ ከገ ቤተሰቦች ስድስተኛ ፊደል ማለት ነው። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው ሰርግ ሰርግ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ሰርግ የሚለውን ደግሞ እንዴት አድርገን እንጽፋለን ወይም እንዴት አድርገን እናነባቸዋለን የሚለውን ስናይ ሰ ይኸው መጀመሪያ ላይ የምናገኘው ፊደል ነው። መጀመሪያ ላይ እንጽፈዋለን። ርን ደግሞ ሁለተኛ ላይ ነው የምናገኘው። ሁለተኛ ላይ እንጽፈዋለን። ከዛ ግ መጨረሻ ላይ ነው የምናገኘው። መጨረሻ እንጽፈዋለን ማለት ነው። ኦኬ እንደዛ አድርገን ከጻፍንም በኋላ በአንድ ላይ አድርገን ማንበብ እንችላለን ማለት ነው። ከጻፍንም በኋላ ማንበብ እንችላለን። የምናነባቸው ግን በአንድ ላይ ሳይሆን ነጣጥለን ነው የምናነባቸው። በአንድ ላይ ሳይሆን የሚነበቡ ነጣጥለን ነው የምናነባቸው ማለት ልክ እንደተጻፉት። ስለዚህ የተጣመሩ ፊደላቶች እናንብብና ከዛ ደግሞ የተነጣጠሉ ፊደላት እንዴት መነበብ እንዳለባቸው ደግሞ እናነባለን ማለት ነው። እዚህ ላይ አጣምረን የጻፍነው ፊደል ምን ይላል? ሰርግ ብለን ማንበብ እንችላለን ማለት ነው። ምን ብለን ማንበብ እንችላለን? ሰርግ ብለን ማንበብ እንችላለን ማለት ነው። ኦኬ የተነጣጠሉትን ስናነብ ደግሞ ሰርግ ምን ብለን ማንበብ እንችላለን? ሰርግ ብለን ማንበብ እንችላለን ማለት ነው። ኦኬ እንደዚህ እያደረጋችሁ እስከሚገባችሁ ድረስ ደጋግማችሁ ማንበብ ይጠበቅባችኋል ማለት ነው። ደጋግማችሁ ካነበባችሁ በኋላ ደግሞ ቪዲዮን እያቆማችሁ እየጻፋችሁና ፈጠን እያላችሁ እያነበባችሁ መለማመድ ይጠበቅባችኋል። ይህን ይመስላል ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918034685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።